ሰላም ሰላም ጋይስ እንዴት ናችሁልኝ? ሁሉ ሰላም ነው አለው። እግዚአብሔር ይመስገን። እንግዲህ ሰሞኑን ቲክቶክ ላይ ያው በኢትዮጵያ አሰሪና እንግዲህ በሰራተኞች ዙሪያ ብዙ ነገሮችን እየሰማሁ ነው። ለዛ ደግሞ ያው እኔም እንግዲህ እዚህ ነገር ውስጥ ያለው ስለሆንኩኝ ያለፍኩበትም የኖርኩበትም ህይወት ስለሆነ ያው ችግሩንም ደስታውንም ሀዘኑንም መልካም ጎኑንም ክፉ ጎኑ ሁሉም ነገር ስለማይ የኖርኩበት ስለሆነ ለዛም አስተያየት ለመስጠት አይቸግርም ማለት ነው። ስለዚህ ዛሬ ፓርቲቱ በሰራተኞች ዙሪያ ነው እና ሰራተኞች ደግሞ ምን ልል ፈልጌ ነው፣ ከኔም ጭምር ሰራተኛ ነን፣ ሁላችንም ሰራተኛ ነን በነገራችን ላይ እና ስራችንን አክብረን እንስራ። አንደኛ ነገር የቤቷን መዳም ማክበር አለብን። ሁለተኛ እነሱ በዚህ በኩል መልኩ ስሪልን ካሉ እኛም ስራችንን አክብረን መስራት ለስልክም ጊዜ ሊኖረን ይገባል እና ስራችንን አክብረን ከሰራን ምን ካል ያው መቼም ከአቅም በላይ ካልሆነ ያ ሰው ራሱ አስቸጋሪ ካልሆነ አብሮ መኖር ይሄን ያህል አይከብድም ማለት ነው እና እኛም ሰራተኞች ነገ ይሄ ቀን እንደሚያልፍ እግዚአብሔር ነገ መልካም ቀን እንደሚያመጣልን ፈጣሪን ፈርተን ልጆችም ይሁን በቃ እነሱ የጣሉብንን ኃላፊነት በኃላፊነትና በመልካም ነገር መወጣት እውነቴን የምላቸው ጥሩ ነው ማለት ነው። ለምን ሀገር ውስጥም ስሩ ውጭ ሀገርም ስሩ እናንተ ብቻ መልካም ነገር አድርጉ። እግዚአብሔር አምላክ ከእናንተ ጋር ነው። እግዚአብሔር ያያችኋል። ሰው በሰፈረው ቁና ነው የሚሰፈረው የሚባል አባባል አለ። አንዳንዴ እንዲህ ሰው ላይ ጣታችንን ስንጠቁም አንድ ጣታችንን ቀሪ ወደ ራሳችን ነው የሚመለሰው። አያቸው እኛ መልካም ነገር ካደረግን ስራችንን አክብረን ከሰራን እውነቴን ነው የምላችሁ ሰዎቹም አስቸጋሪ ቢሆኑ እኛ ሌላ ቤት ስንቀይር ጥሩ ቤት ይገጥመናል። ለምን እናንተ ብቻ ሰውን አትበድሉ እንጂ ሰው ቢበድላችሁ ምግብ ባይሰጣችሁ እነሱ በቃ ቢያስቸግሯችሁ ምን ቢሏቸው እናንተ ከዛ ቤት ስትወጡ እናንተ አትክፏቸው እንጂ ሰራተኞችም ጥሩ ነገር ይገጥማችኋል ማለት ነው። አያችሁ አይደለ? እና ስራ ካልቻላችሁ የምትችሉትን ነገር ተናገሩና ለመማር ግቡ ማለት ነው። እና እንደዛ እላችኋለሁ። የኔ የራሴን ልምድ እነግራችኋለሁ። እኔ ቢያንስ ወደ 10 አመት አካባቢ ነው እንግዲህ ሰው ቤት የሰራሁት ማለት ነው፣ ኢትዮጵያ ላይ ማለት ነው። በመዳም ቤት 1 3 4 አመት፣ ከዛ በተረፈ ላጤዎች ጋር ነው ስሰራ የነበረው በነገራችን ላይ እና ያው መዳም ቤት ስትሰሩ ጭቅጭቅም ይኖራል። ያው መዳም ከባሏ ጋር ልትጣላ ትችላለች፣ ካሰሪያችሁ ማለት ነው። ማንኛችንም የራሳችን ጸባይ አለን። አያችሁ አይደለ? ከስራ በኋላ ጸባይ ራሱ ያስቸግራል። እኔም የራሴ ጸባይ አለኝ፣ አሰሪም የራሷ ጸባይ አላት። ግን ይሄንን ጸባያችን እንደማዋህድን ተቻችለን እንደማብረን መኖር መልካም ነው እና እኔ ቤይሩት ላይ ተሰድጄ አንድ ቤት 5 አመት ነው የሰራሁት እና 5 አመት ስሰራ እንጣላለን፣ እንጨቃጨቃለን። በቃ እኔ መሄድ ስራ አልፈልግም፣ አገር ይገባሉ ወይም ደግሞ ሌላ ቤት እቀይራለሁ፣ አንቺም ሌላ ሰራተኛ አምጪ ተባብለን ይሄን ያህል ደረጃ እንጣላለን። አሰሪዎችም ይሄን ቪዲዮ ታያላችሁ ብዬ ተስፋ አደርጋለሁ። ተጣልተን ግን ደግሞ ነገሮቹን ደግሞ የመልካም የጥሩ ቀናችንን ፍቅራችንን ደግሞ አስበን ትተን እንቀጥላለን እና በዚህ መልኩ 5 አመታትን ኖሬያለሁ ማለት ነው እና አረባ ሀገር የሚለየው ደሞዙ ብቻ ነው ከኢትዮጵያ አሰሪዎች። ከዛ በተረፈ ጸባይ ነፍስ እሺ ምንም አይነት አንድ አይነት ነው። ጸባይ ምንም ለውጥ የለውም። እኔም የራሴ ጸባይ አለኝ፣ አሰሪም የራሷ ጸባይ አላት። አያችሁ አይደለ? ግን እነሱ ደስ የሚለው ነገር አላማ እንዳለን ከስንት አንዶቹ ናቸው እንጂ ያስባሉ። አላማ እንዳለን ይሄን ያህል ርቀት የተጓዝነው ራሳችንን ለመለወጥ እንደሆነ እንደምንነጫነጭ እንደምናስቸግር በቃ ያሉ ይገነዘባሉ። ሆኖም ግን ስራቸውን ደግሞ በደንብ ከሰራንላቸው ይችሉናል። አያችሁ በቃ ያ ርቀት ሆኖ የሚያነጫንጭን ቤተሰብ ናፍቆት አለ፣ ያ የስራ ጫና ሊሆን ይችላል። ይሄን ነገር ይረዳሉ። ሆኖም ግን ደግሞ ያን ብዙ መንገድ አቋርጠን መምጣታችንም ደግሞ ተመልክቶ ይታገሱናል፣ ይችሉናል። ከዛም ከ5 አመት በኋላ መዳሜ ቲንክ ብላ 3 ግራም ወርቅ የጆሮ ወርቅ ሸልማኝ ነው ያው አርፋለች። ነፍሷን ይማርና ወደ ሀገሬ የመጣሁት ማለት ነው። ምን እላታለሁ? ጎረቤታችን 4 እና 5 ሰራተኛ ትቀይራለች አመት ሳይሞላ ማለት ነው። አየሽ እላታለሁ፣ ማማ አንቺ ጥሩ ስለሆንሽ እኔም ጥሩ ስለሆንኩኝ አብረን ኖረናል ተቻችለን። ግን ይችት ጎረቤታችንን አየሽ ሰራተኛ ጋር እሷ ጋርም ችግር ሊኖር ይችላል። ይኸው በአመት ውስጥ 5 ሰራተኛ እየቀየረች ነው ብዬ እላታለሁ ማለት ነው። አሰሪን ጎረቤት አይተን ማለት ነው። እና እውነት ነው ትላለች። እኔና አንቺም ጥሩ ነሽ እኔም ጥሩ ነኝ። ያው ተቻችለን ኖረን እግዚአብሔር ይመስገን እኔም በሰላም ወደ ሀገሬ ገብቻለሁ። እና ጋይስ ሰራተኞቹም ሆኑ አሰሪዎቹም ሆኑ እናንተ መልካም ነገር አድርጉ። እግዚአብሔር ለእናንተ መልካም ቀን ያመጣላችኋል። ሰራተኞቻቸውን በአግባቡ ያዙ። አሰሪዎች ሰራተኞችም ደግሞ ስራችሁን በአግባቡ ስሩ።
ዛሬ እናንተ ስልክ ስለሌላችሁ ነው እንጂ እንደ አረብ ሀገር የቤት ሰራተኞች እንደዚህ ኦንላይን ላይ ሁሌ ብትገኙ ኦንላይን ላይ እንደዚህ ፍሪደም ቢኖር ኢትዮጵያ ላይ ስንት ጉድ እንደሚወጣ ፈጣሪ ይወቀው ማለት ነው። በሰራተኛም ዙሪያ በመዳሞች ዙሪያ። ስለዚህ ማንኛችንም ለራሳችን ስንል መልካም ማድረግ አለብን። ለራሳችን ጥፋቶች ልናጠፋ እንችላለን፣ ሰውነን ኢትስ ኦኬ። ጥፋቱን ግን መተራረም አለብን። እቺ ሰራተኛ ሰርቃኛለች ብለሽ ቪዲዮ ፖስት አድርገሽ ምን የምታመጪ ለውጥ ላይኖር ይችላል። አየሽ፣ እቺ ሰራተኛ ዛሬ ተሳስታ አንቺን ልትሰርቅሽ ትችላለች። ነገ ላይ ግን ህይወት አላት፣ ልጆች አሏት፣ ብዙ ነገር አለ። በስራዋ ልትጸጸት ትችላለች። አንቺ ግን በፍቅር አስተምረሽ ልትለውጭ ትችላለች። እኔ አሰሪዬ ከመውደዷ የተነሳ እውነቴን ነው የምላችሁ፣ ያው ሰው ተጋጅቶ ይለያያል እንጂ የባሏ ያረገላትን የጣቷን ቀለበት ወርቅ አዳኑ ወርቅ ማድረግ ናፍቆሽ ነው ብላ የጣቷን ቀለበት ወርቅ አውልቃ ሰታኝ። እውነቴን ነው የምላችሁ፣ ሰላም ትባላለች አሰሪዬ። ይሄን ቪዲዮን ካየች ታስታውሳለች ብዬ ተስፋ። አንድ ሳምንት ይሆን የጣቷን ቀለበት እስቲ አርጊውና ይውጣልሽ የወርቅ ፍቅር ትለኛለች። የባሏ ያደረገላትን የጣቷን ቀለበት አውጥታ ልበሹ ችግር የለም እስቲ ወርቅ ማለት እኮ ምንም ማለት አይደለም ብላ እንደዚህ አይነት አሰሪ ድረስ የጋብቻ ቀለበት ለሰው አይሰጥም አይደለ? እሷ ሳታ እስቲ ልበሹና እዩ ወርቅ አያጓጓም፣ ሁሉም ነገር ኖርማል ነው ትላለች። እና ይሄን ያክል መልካም አሰሪዎች ነበሩ ኢትዮጵያ ላይ የራሱ ማለት ነው። አብሬያቸው የኖርኩት መልካም እየመከረችኝ፣ በቃ እኔ ቲኔጀር ነኝ፣ ወጣትነት አለ፣ ትንሽነት ሞኝ፣ በቃ ገና የአፍላው እድሜ ላይ ብዙ ነገሮችን አጠፋለሁ እየመከረችኝ እና እግዚአብሔር ስጥልኝ ሰላምዬ፣ ቴንክ ሶ ማች። ዛሬ ላይ ባገኝሽ ደስ ይለኛል በዚህ አጋጣሚ። እና ሌሎችም አሰሪዎች ጥሩ አሰሪዎች ነበሩኝ። እና ስለዚህ ይሄን ያክል አስተዋይ ሰዎች አሉ። ስለዚህ እኔ ደግሞ ያው ቀን ይለወጣል፣ ያ ቀን አልፎ የችግሩን ቀን አልፎ እግዚአብሔር ይመስገን ዛሬ ላይ እዚህ ደርሻለሁ። ግን ዛሬ ላይ ወደ ኋላዬን አስባለሁ፣ የትላንትናዬን አስባለሁ። አያችሁ፣ ትላንት ተቀጣሪ ቢሆን ዛሬ ላይ ቀጣሪ ሊሆን ይችላለሁ። ቀጣሪ በሆንኩበት ሰዓት ግን ራሴ ላይ ሲፈጠር የነበረውን ችግሮች እነዛ ሰራተኛ ላይ መፍጠር አልፈልግም። ስለዚህ ቀን ያልፋል፣ ሁሉም ነገር ይስተካከላል። ታግሱ፣ ተረዳዱ። አንቺ አንድ ሰራተኛ አንቺ ቤት ብትገባ ነገ አላማ አላት እኮ። አንቺ ቤት ብቻ አይደለም ሰራተኛው ነው የምትቀረው፣ ነገ ያሰበችው አላማ አለ። ስለዚህ አላማዋን ለማሳካት ድልድይ ነሽ እና ድልድዩን አትስበሪ ይልሻለሁ። አሰሪዋም ተዋደዱ፣ ተከባበሩ። መልካም ለራስ መስራት ለራስ ነው። ነገ ዛሬ ሰራተኛዋም ሰራተኛው ነሽ አትቀሪም፣ አሰሪውም አሰሪው ነሽ ላትቀሪ ትችያለሽ። ያው ቀን ይለወጣል። መልካም ቀን እንዳለ ክፉ ቀን ሊመጣ ይችላል። ባለፈው አይታችኋል። እዚህ ሴፉ በኢቤስ ላይ ቀርባ 3 ወር ነው አብራት የኖረችው። 3 ወር መልካም ስላደረገችላት ብቻ ፈልጋ ቴንኪው አለቻት። አያችሁ፣ ሰራተኛዋ አሰሪዋን ማለት ነው። እሷ የውጭ ዜጋ አግብታ ተቀይራ ሀብታም ሆና ምን ብላ፣ ያች ሴትዮ ግን ስለ እግዚአብሔርና ብላ መልካም ነገር አደረገች። እናንተ መልካም ነገር በምታደርጉ ሰዓት መጥፎ ሰራተኞችም የሉም ማለት አይደለም። ልትጎዱ ትችላላችሁ፣ ንብረታችሁ ልትዘረፉ ትችላላችሁ፣ ልጆቻችሁ ላይ ጉዳት ሊደርስ ይችላል። እግዚአብሔር ግን ለሁሉም እንደ ዋጋውና እንደ ስራው ይከፍሏል። ስለዚህ አሰሪም ሁኑ ሰራተኛም ሁኑ ለራሳችሁ ስትሉ መልካም ነገር አድርጉ። ሰራተኛዋ ዛሬ ብትገፊ ነገ እግዚአብሔር ቀን ያወጣልሻል። አሰሪዋም ደግሞ ዛሬ በሰራተኛሽ ብትበድልሽ፣ አንቺንም ልጆችሽን ብትበድልሽ ለአንቺ እግዚአብሔር ነገ መልካም ቀን ያወጣልሻል። ሁሉም በሰፈረው ቁና መሰፈሩ አይቀርም። መልካም መስራት ግን ለራስ ነው እላችኋለሁ። እወዳችኋለሁ። ሰላም ሁኑልኝ። ስለምትከታተሉኝ ቴንክ ሶ ማች። እንታረቅ፣ አብረን ሁላችንም የአንድ ሀገር ልጆች ነን፣ አንድ ዜጋዎች ነን። ቀን ከፍና ዘቅ ቢያደርግንም ስለዚህ ሁሉም ነገር ይለወጣል። ጋይስ አንበዳደል። ስለ ፈጣሪ ስንል መልካም ነገር እናድርግ። ስለምትከታተሉኝ ቴንክ ሶ ማች። ሰራተኛና አሰሪ እንደዚህ አይነት ሰጣ ገባ ሊኖር ራሱ አይገባም። ለወደፊት በሰፊው በዚህ ዙሪያ እንሰራበታለን። እወዳችኋለሁ ስለምትከታተሉኝ። ለሰራተኞቹም ትልቅ አክብሮት አለኝ፣ ለአሰሪዎቹም ትልቅ አክብሮት አለኝ። ክፉ ለሚሰራ እግዚአብሔር እንደ ስራው ይከፍላል። መልካም ለሚያደርጉትም እግዚአብሔር ሰራተኛና አሰሪ አይልም። ለሁሉም እግዚአብሔር እንደኛ ሚዛኑ አያዳላም። እኛ አይናችን ሰው አይተን ልናዳላ እንችላለን። እግዚአብሔር ግን ሚዛኑ እኩል ነው ጋይስ። መልካም ለሰራው ሰራተኛም ትሁን መዳምም ትሁን
ያንኑ ነው የሚሰጥሽ ክፉም ለሰራሽ ያው ነው። ስለዚህ መልካም መስራት ለራሳችን ነውና እወዳችኋለሁ። እግዚአብሔር አምላክ ሁላችንም ጠብቀን። ቴንክ ሶ ማች ባይ